እጅግ በጣም ነው ያዘንኩት። ኮሜዲያን ደረጀ ኃይሌን ብዙዎቻችሁ ታውቁታላችሁ። ኮሜዲያን እሸቱ ስድስቱን ከመበተኔ በፊት ግን ዶንኪ ቲዩብ ምን አይነት አደጋ ውስጥ እንዳለ ስፖንሰር ተነርቦህ ነው። ሰሞኑም ተገኝቷል። ይቅርታ ጠይቅ እንዴት ነው የሚሆነው? ቀደመ ፍቅራቸው በኔ ላይ ከተወሰነ በነዛ እና ገንዘብም አስፈላጊ ነው። ምንድነው አስፈላጊነቱ? እኔ ባዶውንም ቢሆን ወደዋለውን አልቀበለው። ባዶውን እንዴት በመላጣ ሆኖ ምን ነው ወደው ምን በልተን ምን ተጥተን እኔም የማይሆን ነገር አውርቼ ከምለያይ ገንዘብ ትልቅ ወሳኝ ነገር ነው። ገንዘብ የሌለው ወንድ ባናት ተተከል የት ነው የሰማሁት? ባናቱን ባይተከል በቃ ትንሽዬ ነው ኖሮት ትዳር በጣም ዲፍረንት ሳይኖርስ አይጋባም። ሰው መፋቀር መዋደድ መጋባት አይችልም። ምን ሊበላ ሊጠጣ አብሮ አይሰሩም። አሁን ስራ ቶሎ ይገኛል። ይሞከራል። በመሞከር ነው ያዘው። በቃ ይሞክሩ። ያየውሽ ነው ያበድኩልሽ እያሉ ዝም ብሎ እሱ ማስቲካ ነው። እሱን አቁሞ ምሳሌ ልጄን ወደሃታል። ትምህርት ቤት ተገናኝታችሁ በቃ ምሳሌው ልንገር፣ ልጄን ወደድካት ግን ተዋዳችሁ ዩኒቨርሲቲ ናችሁ ልበል። በጣም ወደሃት መዝለቅ ሐሳቡ ካለ ያንን መሽጎርጎር ብትተውስ? ይሄ ማሰቃየቱ እሷን ማሸቱ እሷም ከፈለገችስ የኔ ቆንጆ እንደርሳለን ማን ይወስድብናል ብለህ የሞቀችውን ማቀዝቀዝ እንዲህ ንፋስ ወዳለበት አካባቢ ጋር ይዘን ሁለቱም ከፈለጉስ ንፋስ ላይ መውጣት ነው። አሉታዊነት በበዛበት ሶሻል ሚዲያ እንደዚህ አይነት እንቁ የሆኑ ሴቶች ደግሞ ይፈጠራል። አፍረስ ሰው ማጭ የምሬ ነው። በጣም ጥበበኛ ሴት ይያጣል። እቺ ሙዚቃ ደግሞ አፓርትመንት ሄዶ ቆይም ሳታስፈቅድ በነዛ መስቲካም ተው የኔ መቤት ደህና ነሽ? ጥሩ ልጅ ነው ልጁ ጥሩ ነው። ተዝናኑ። ደስ ብሎኛል ስላገኘኋችሁ። በጊዜው አሁን ራሳቸው ጥንዶቹ መተው ኮሜንት አድርገዋል። ይሄው ዛሬ በሱ ምርቃትና በእግዚአብሔር ፍቃድ ተጋብተናል የሚል ራሳቸው የራሳቸውን ፎቶ ይህንን ፎቶ ፖስት አድርገው እንግዲህ እንደተጋቡ በዛች ማስቲካ የተጀመረው ፍቅር መጨረሻው እንግዲህ ጋብቻ ሆነ ማለት ነው። ወደ ገደለው ልግባ ሳላንዛዛውን ሐሳቤን ሳልቀየር ላላባላለው በጣም ተስፈኛ ጎበዝ ልጅ ጠንካራ ብዙ ያሳልፍኩኝ የ24 ዓመት ወጣት ነኝ። ከዛሬ 2 ዓመት በፊት ከአዲስ አበባ ዩኒቨርሲቲ ተመርቄ ቲክቶክ ምናምን እየሰራሁ ነበረ። አሪፍ ብዙ ሰዎች ጋር ተዳርሼ ነበር። አሪፍ ስራዎች መተውልኝ ነበር ምናምን። ግን ድንገት ተንቀልቅዬ አፍቅሬ አረገዝኩኝ እና ብዙ ይዣቸው የነበርኩት ነገሮች እንዳለብኝ አየር ላይ እና ምናልባት አሁን ራሳቸውን የሚያጠፉ ሰዎችን ለካ ወደው አይደለም ራሳቸውን የሚያጠፉት ብዬ አንደርስታንድ እንዳደርግ የሚያደርገኝ ቆንጆ ስቃይ አሳለፍኩ። አንቺ ጋር የበደል ስሜት ካለ ይቅር ባይ መሆን ያለብሽ ይመስለኛል። እኔ ማርያምን በጣም ነው የምወደው። አሁንም እኔ በምን አንተ በምን ነው በጣም ነው የምወደው። ምንድነው ያረካት አንተ? ማርያምን ወጣኔ ያው ሁሉ ነገር እኮ አሳልፍ ያለው የእውነታው ነው ምናምን እኮ አይደል እንዳሳልፍ አድርጎኛል አይደለ? ራሴን በቃ እሱን ብሌ ማድረግ አልፈልግም። ምን አገባኝ ግን ማለት ነው ስቲል በጣም ነው የምወደው። መቤት ተደዋወላችሁ ከዚህ ቪዲዮ በኋላ? እኔ ደስ ይላል። በደል ቢበዛ በኔ ላይ ባሳልፍ ያንን ሁሉ ስቃይ መርጬ ነውና እኔ አንተን አይጥፋ ስማይ በተን በደል ቢበዛ በኔ ላይ ባሳልፍ ያንን ሁሉ ስቃይ መርጬ ነውና እኔ አንተን አይጥፋ ስማይ በተን ጎበዝ ልጅ ነው ደግሞ እሱ ማለት ነው። እኔ ማርያምን በጣም ነው የምወደው። አሁንም አበቃ። እንግዲህ አይዞሽ ተፈተናም ካልጠላች አንተ ሰውዬ ተመልስ። ከዚች የተሻለች ሴት አታገኝም። ልንገር ልቧን አድስ እና እንግዲህ ስቱን ከመበተኔ በፊት ግን ዶንኪ ቲዩብ ምን አይነት አደጋ ውስጥ እንዳለ ዛሬ ምሽት 3 ሰዓት እነግራችኋለሁ።
በትክክል የምትወዱኝ የዶንኪቲውን ስራ የምትወዱ የምትደግፉ ሰዎች ይሄ መስማት አለባችሁ። ምሽት 3 ሰዓት ዶንኪቲው ላይ መረዳት ያገናኝ ዩቲዩብ ቻናላችን አሁን ላይ በኢኮኖሚ ደረጃ ሰርቫይቭ ማድረግ አቅቶታል። ይሄን ሰርቫይቭ ለማድረግ ብዙ ነገር አድርገናል። ለምሳሌ በጣም ብዙ ሰራተኞች ለመልቀቅ ተገደናል። ልንከፍላቸው ስላልቻልን ምርጥ ሰራተኞቻችንን እያዘንን ሄደውብናል። ከ60 ከ70 በላይ ሰራተኛ ደርሰን የነበርን ሰዎች አሁን ቤት ውስጥ ያሉን 46 ሰራተኞች ብቻ ናቸው። እነዚህም 46 ሰራተኞች የቆዩልን በመነጋገር ችግሩን በማየት በውይይት ደሞዛቸውን ቀንሰው ነው። በግማሽ ቀንሰው 25% ቀንሰው ግማሾቹን ወደ ኤፒሶድ ተከፋይ እያደረግን በቃ እንዲህ እያልን ልጆቻችንን ይዘን እስካሁን እየታገልን ቆይተናል። ሌላው ትልልቅ ህንፃዎች ነበሩ የተከራየናቸው፣ ለቀናል። ተስፉ ሲኒማ ድንቅ ልጆች የምንቀርጽበት አልቻልንም፣ ለቀቅን። አንድ ሙሉ G+3 ህንፃ ላይ ነበር ያ ሁሉ ሰራተኛ የሰፈረው፣ ለቀቅን፣ አልቻልንም። አሁን አንድ ፍሎር ላይ ተሰብስበን ያለ ነው ማለት ነው። አንድ ፍሎር ተከራይተን ምገባ ነበረ ዶንኪቲዩብ ውስጥ ቅድም እንደነገርኳችሁ ቁርስ፣ ምሳ፣ እራት ይበላ ነበረ። አቆምን ምገባ። ብዙ ነገር ርዕሳችን እንግዲህ የእሸቱ መለሰ ጉዳይ ዶንኪቲዩብ የዶንኪቲዩብ ጉዳይ የእሸቱ መለሰና የዶንኪቲዩብ ጉዳይ ሳይሆን የኢትዮጵያ ጉዳይ ነው ብዬ ስለማምን እና በእውነት ነው የምነግርህ መርዳትና ማገዝ ምን ማለት ነው የሚለው በእነዚህ ሁለት ቃሎች መካከል ያለውን መሰረታዊ ልዩነት ልናስረዳበት የምንችል አንድ ኩንስነስ መስፍን፣ አንድ ሀያል ሚዲያ ሰው፣ አንድ ብቻውን 40 ሰው የሆነ ሰው የሚሰራውን ስለማቀው ከዚህ በፊት ስለምናየው ኦፍ ኮርስ በተግባር እናውቀዋለን እንጂ አንድ ስራ ለመስራት ያለው ሙቃወረድ ፈጣሪ ሐሳብ የማያልቅበት በጭንቅላት በመንፈስ በአካል የዳበረ ቨርሳታይል ፉሊ ቨርሳታይል የሆነ ልጅ ትናንትና መልእክት እኔ የለውም ማስመሰል አለ። እኔ አድማጮችን በጣም የሚያከብር ነኝ። አልቅሻለሁ። አሁን ያልቀስኩ ለምንድን ነው? እዚህ ማይክ ጋር ደርሼ ስሜቴን የምገልጽበት ሰዓት አይገኝም። ዓርብ ዕለት ክፈቱ መጥቼ ማታ ክፈቱልኝ ብላ አህዱ ይከፍትልኛል አይከፍትልኝም። ቅዳሜ መጠበቅ ነበረብኝ። እሸቱን ካላገዝን ባንክ አይደለንም። እና ያው አንዳንድ ለምንድን ነው ሁሉ ጊዜ ሾርት ሚሞሪ ምን ነው? ይሄንን ለሁላችሁም ራሳችሁ እንድትፈትሹ ጠይቃለሁ። አሁን እዚህ የመጣሁት ስለ ወንድማችን ስለ እሸቱ መለሰ ለመናገር ነው። በጣም ያሳዝናል። እኔ እሸቱ ይሄንን አድርጓል ይሄን አላደረገም ለማለት ሳይሆን እሸቱ ካልሰራው የሰራው ይበዛል። ኢትዮጵያ ያለውን እግዚአብሔር ይቅጠረው። እኔ እንኳን በማውቀው በቀር ከኢትዮጵያ እስከ አሜሪካ፣ ከአሜሪካ እስከ እንግሊዝ፣ ከእንግሊዝ እስከ ኳታር ተገንቶ ቤተክርስቲያንን እንዲገዛ ያደረገ፣ ገዳማትን እንዲገዛ ያደረገ፣ የታመመ እንዲድን ያደረገ፣ የቸገረ ሰው እንዲረዳ ያደረገ፣ የታመመ እንዲድን ያደረገ ወንድማችን ኧረ ስንቱን ልቁጠረው። ይህ ሁሉ ተረስቶ ዛሬ አንድ ሚስማር አንድ ድንጋይ ያላቃበለ ሁሉ በግፊት ወንድማችንን በሚስ አንደርስታንድ ተነስታችሁ ያኔ አለን ከጎንክ ነን ጎበዝ በርታ ያላችሁ ሰዎች ዛሬ ጀርባችሁን ስትሰጡ ለማስጠንቀቂያ አይነት ነገር ነው ለኛ የነገረን ውስጣዊ መልእክቱ ማለት ነው። እኔ እንደተረዳው ስለ ኮሜዲያን እሸቱ መለሰ ለመናገር ነው የመጣሁት። ኮሜዲያን እሸቱ መለሰን በአካል አግኝቼው አላውቅም። ከዚህ በፊት ተገናኝተንም አናውቅም። በአጠቃላይ የሚሰራቸውን ስራዎች ግን አደንቃለሁ። የሚሰራቸው ስራዎች ሞራል ቫልዩ ያላቸው ናቸው ማለት ነው። ማህበረሰቡን ያማከለ ኤቲክስ ያላቸው ነገሮች ናቸው። እንደዚህ አይነት ኮንተንት እየሰራችሁ በእነዚህ አይነት ቫልዩ ውስጥ ሆናችሁ ራሳችሁን ሼፕ አድርጋችሁ በኢንተርናሽናል ደረጃ ተደማጭነት ማግኘት እጅግ በጣም ከባድ ነው። በተለይ ዩቲዩብ ላይ ስትሰሩ በዩቲዩብም ታሪክ የሰራ ልጅ ነው። አክቹሊ በቃ ምንም እንኳን መጥፎ ነገር አድርጓል ብለን ትንሽ እንኳን ያላረጋገጥነው ነገር ብናወራበትም ግን ወደንም ጠላንም በዩቲዩብ ታሪክ ትልቅ ስራን የሰራ ልጅ ነው። በዩቲዩብ ላይ 70 ሰው ቀጥሮ ማሰራት ማለት እጅግ በጣም ብዙ ሰው ነው። አስቡት በወር እንኳን ለአንድ ሰው 5000 ብር እንኳን ሚኒመም ከፈለ ብንል
ካልኩሌት አድርጉት ምን ያህል እንደሚመጣ በወር። እንዳልኳችሁ ነው እንደዚህ አይነት ሰዎችን ማግኘት ሞራል ቫልዩ ያላቸው ለሀገራቸው ስሜት ጥሩ ያላቸው መጥፎ መስራት እየቻሉ ግን ጥሩን የሚያስቀድሙ ሰዎች ማግኘት እጅግ በጣም ከባድ ነው። በተጨማሪም እነዚህ ሰዎች ይህንን ኮንተንት ይዘው በእንደዚህ አይነት ቫልዩ የሰውሪን ኮንተንት ይዘው ማስቀጠል የኛ ድጋፍ ከሌለበት ባዶ ነው የሚሆነው። የመጨረሻቸው ፖድካስት ላይ ምናምን ብዙ ጊዜ ሶሻል ሚዲያ ላይ በደንብ ከሚንቀሳቀሱ ልጆች ይልቅ በቃ ከዚህ በፊት ትልቅ ስም ያላቸው ሰዎች ብቻ ነበሩ የሚቀርቡትና ይሄ ነገር መስተካከሉ እና አዳዲስ ሶሻል ሚዲያ ላይ በደንብ እየተንቀሳቀሱ ያሉ ከዚህ በፊት በጣም ትልቅ የሆነ ስም ባይኖራቸውም አሁን በደንብ ስራቸውን እያሳዩ ያሉ ግልጽ የሆነ ብራንድ እየገነቡ ያሉ ሰዎች መቅረባቸው ደስ የሚል ነገር ነው እና ኮሜዲያን ያሲኖ ቲክቶክ ላይ የአርት ስራውን በደንብ እያሳየ ያለ ልጅ ነው። በደንብ ማለት ነው። የማታውቁት ሰዎች ያላያችሁ ሰዎች ገብታችሁ እዩ። ቲክቶክ ላይ የሚያቀርባቸው ቪዲዮዎች እና ሲክስ ፓክ አለኝ ማለት ከየት አመጣ? ስፖርተኛ እኮ ነኝ። እውነት የእውነት ፎቶን እናሳይሽ አታምኚም? ፎቶን ካላሳየኝ አላምንም። አሳይዋት። ስፖርት ሰርተህ ነው እርቦህ ነው? ስፖርት ሰርተህ ነው ወይስ ርቦህ ነው ሲክስ ፓክ ይወጣል? እሺ በገዛ ቆንጆ ላይ ነው የገደሉ። እርቦህ ነው? ይርብሃል ቢሮ ይጠማሃል ቢሮ ይጨንቅሃል ቢሮ ሁሉም እንደዛውን ማሻል ነው ዘንድሮ። እዚህ ጋ አንተ እዚህ ጋ እርቦህ ነው? እርቦህ ነው? እኔ ራስ ኮሚሽን አደረገኝ ባንዴ። እርቦህ ነው? እኔ እርቦኝ እጅግ በጣም ነው ያዘንኩት። ኮሜዲያን ደረጀ ኃይሌን ብዙዎቻችሁ ታውቁታላችሁ። ስለሱ እንዲህ ነው ብዬ መናገር አይጠበቅብኝም። ዛሬ ግን ስለሱ የሰማሁት ነገር እጅግ በጣም ስላሳዘነኝ ነው ይህንን ቪዲዮ የምሰራው። እባካችሁ እሱን የምትወዱ የምታከብሩት እስከ መጨረሻው ድረስ ይህንን ቪዲዮ ተከታተሉ። ኮሜዲያን ደረጀ ኃይሌን ያው የዘጠናው ትውልድ የሆናችሁ በደንብ ነው የምታውቁት። ነፍሱን ይማርና ከሀብቴ ጋር አንድ ላይ ሆነው በሚሰሯቸው የኮሜዲ ስራዎች ሁላችሁም ታውቁታላችሁ። ይህ ኮሜዲያን ግን ከኮሜዲ ስራው ባሻገር እኛ በቴሌቪዥን መስኮት ከምናውቀው ደረጀ ባሻገር በሪል ላይፉ ወይንም በማህበራዊ ህይወቱ የሚያደርገው ነገር ግን እጅግ ብዙዎቻችሁን የሚያስተምር ብዙዎቻችሁ ደግሞ እንደዚህ አይነት ሰው ነበር ወይ ብላችሁ ሁላችሁም ራሳችሁን እንድትጠይቁ የሚያደርግ አንድ ትልቅ የሚሰራው ስራ አለ። ምናልባት ይሄንን ነገር ስላወጣው ደረጀ ኃይሌ ይቅርታ አድርግልኝ። ማርና ሀብቴን ብዙዎቻችሁ ታውቁታላችሁ። ከሱ ጋር አንድ ላይ የኮሜዲ ስራዎችን የሚሰራው ማለት ነው። እንደምታውቁት ካረፈ አመታት ተቆጥሯል። እንግዲህ ከዚህ ከሞተው ከሀብቴ አንፃር ነው ደረጀ የሚያደርገውን ነገር ምነግራችሁ። ምን ያደርጋል መሰላችሁ? ጓደኛው ሀብቴ ከሞተ ቀን ጀምሮ ደረጀ ከሚያገኘው ገቢ ግማሹን እኩል እያካፈለ እስካሁን ድረስ ለሀብቴ ቤተሰቦች ይሰጣል። ከሚያገኘው ገቢ ግማሹን ሳያበላልጥ በየወሩ በህይወት ለሌለው ለሀብቴ ቤተሰቦች ያካፍላል። የሱን ቦታ ተክቶ ጉድለታቸውን ይሞላል። በሀብቴ ያለመኖር የሀብቴ ቤተሰቦች እንዳይሰማቸው፣ በሀብቴ ያለመኖር የሀብቴ ቤተሰቦች ምንም ነገር እንዳይጎልባቸው ሲል የጓደኛውን ጉድለት ከሞተ ቀን ጀምሮ እስካሁን ድረስ እየሞላለት ነው።